መርጃን አቴሽ የፍቅር ጥያቄ ካቀረበላት በኋላ አመለካከቷ በሙሉ ተቀይረዋል። አቴሽን ቆይ አንድ ጊዜ የሚል መልስ ሰጥተዋለች። እኔ እናንተ የትም አንደርስም ብለዋለች። ግን ደግሞ የአቴሽ መኖርና አለመኖር ለሷ በጣም ብዙ ልዩነት አለው። አቴሽ ሲኖር ደስተኛ ናት፣ ሲርቃት ደግሞ ይከፋታል። እሱ በግልጽ የፍቅር ጥያቄ ሳይጠይቋት እንኳን የተለየ ስሜት እየተሰማን ነበረ። ሁለቱም አሁንም ቢሆን በዚህ ፍቅር ውስጥ እንዳሉ ነበረ። ድንገት ሌላ ሰው ብቅ ያለው በነ አስሊና ሙዘይን አማካኝነት ሞኒካ ተብላ የምትጠራው ቀድሞ የአቴሽ የአስሊ እንዲሁም የጀማል ጓደኛ አሜሪካ በነበሩበት ጊዜ አብራቸው ትምህርት ስትከታተል የቆየችው ጓደኛቸው አሁን ብቅ ብላለች። ቱርክ ኢስታንቡል ገብታለች። አቴሽ ሞኒካ እንደምትመጣ ጭራሽ አላወቀም ነበረ። ከዛም በኋላ አሁን ድንገት ስትመጣ እየተደናገጠ ነው ያለው። ሞኒካ በቀጥታ ወደ ውስጥ ገብታ አቴሽን ሞቅ ያለ ሰላምታ አቀረበችለት። አቴሽ ከድሮም ጀምሮ ዝምተኛ ነው። አሁንም ዝም በማለት ነገሮችን ለማለት ቢሞክርም እሷ ግን ቶሎ ቶሎ እያለች ልታወራው ስትሞክር ነበረ። አስሊ እናንተን ትቻችሁ ብሄድ ይሻለኛል ብላ ጥላ ትወጣለች። እነሆ መርጃን ደግሞ ከአቴሽ ጋር ያለኝ ነገር መለወጥ አለበት፣ እስኪ ደግሞ ላስደስተው መጀመሪያ ትክክል አልሰራም በማለት አሁን ፎቶን በፍሬም አድርጋ ልታሰራ ነበር የወጣቸው። ሞኒካ ደግሞ አሁን እዚህ ጋር አቴሽን ታዲያ እንዴነ አቴሽ አሁንም ለስራ ያለ ፍቅር ምንም አልተቀየረም፣ አሁንም ልክ እንደ ድሮነ አለችው። አይ ብዙ የተቀየሩ ነገሮች አሉ፣ ብዙ አመታቶች ሆነን አይደል እንዴ? ሰው በእነዚህ አመታቶች ውስጥ ብዙ ነገር ይቀየራል እንደምታስብ አይደለም አላት። አስሊ እንዳገባ ነገረች። እኔ ግን እስካሁን ድረስ አላመንኳትም አለችው። እሱ ግን ግራ ጣቱ ላይ ያለውን ቀለበት እያሳያት ይኸው አግብቻለሁ እያለ ነበረ። እና አሁን አንተ አግብታል ማለት ነው፣ በቃ ያንተ ነገር አበቃለት ማለት ነው። እንደሰሞት ከሆነ ያገባው የካምፓኒውን ባለቤት ልጅ ነው። ይሄ ነገር የቢዝነስ ዲል ነው፣ የቢዝነስ ስምምነት ነው ወይስ የፍቅር ነው? ማለቴ በፍቅር የመጣ ጋብቻ ነው? መልስልኝ እስኪ አለችው። ከዛ ትሽ ይሄ ጥያቄ ትንሽ የግል አይመስልሽም? ትንሽ አልበዛም አላት ፈገግ ብሎ። እሷም ፈገግ ብላ አጠገቡ እየተቀመጠች ነበረ፣ ጠረጴዛ ላይ ተቀምጣ። እሱ ወንበሩ ላይ እንዳለ አይኑን እያየች ነበር የምታወራው። ይሁን ነገር ለማድረግ እየሞከረች ነው። መርጃም በአንድ በኩል ቢሆንም ዘንቢል ነገር ይዛል። ይህን ፎቶ አሽጋ ነበር የመጣችው በስጦታ መልክ ልሰጠው። ነገር ግን አይ እንደዚህ መሆን የለበትም፣ አንደኛም በወጥ ይሻለኛል፣ ቀለል ማለት አለበት፣ የምን ማካበር ነው ብላ ፎቶን አወጣችውና በያዘችው ማንጠልጠያ ውስጥ ልትከት ነው። እንግዲህ አቴሽ ምን እንደሚለኝ አላቅም፣ ፈጣሪ ሆይ ደስተኛ ሆናል ብዬ አስባለሁ፣ ደሞውንም ቢሆን ጥምም እንዳይልብኝ ትላለች መርጃን። አቴሽ የእሱ ባህሪ ምንም ተገማች አይደለም። ልታስደሰው ስትሞክር ወይ ይቆጣታል። ይሄ የተለመደ ባህሪው ነው። አሁን ነገር እንዳይመጣና ልቧን እንዳይሰብረው እየፈራችን ቢሆን እየተርበተበተች ቤቢ መርጃን ግቢ ብላ ከራሷ ጋር እያወራች ነበረ። እነሆ አቴሻኑ ወንበሩ ላይ ተቀምጧል። ሞኒካ እየዞረችው ነበረ። አያቴሽ አሁንም ትደክማለህ፣ ትለፋለህ፣ ወይ ጉድ አሁንም እንደዛው በቃ ግን በስራ ስኬታማ ነው፣ ዋናው ነገር እሱ ነው ብላ ትከሻ እጁን እየነካካችው ነበረ። ድንገት መርጃን በሩ ከፍታ የገባቸው። ስትገባ ፊት ለፊት የሚታየው ነገር ለሷ መጀመሪያው ነው እንደገመቸችው ሆነባት። እንዴ ብላ ድንቅጣ እያየች ነበር። አቴሽም ደነገጠ። ሞኒካ የሷ ግራ እጅ የአቴሽ ትከሻ ላይ አረፍ ብሎ ተቀምጦ ነበረ። ዘና ብላን የተቀመጠችው ሞኒካ ዞር ብላ መርጃንን ተመለከተቻት። ደሞች ማናት ምንድናት እያለች ራሷን ስጠይቅ ነበረ። አቴሽ የነገራን ነገር ትዝ አላት። አቴሽ በቃ ከዚህ በኋላ አልጨቀጨቅሽም ብሏን ነበረ። አቴሽ እንዴት በአንድ ሀሳቡን ቀይሮ እንዴት ሌላ ሴት ተጠጋ ብላ በጣም ፈራች። ከዛ መርጃን በዚህ መንገድ እንደዚህ አፍጠጣ ስትመለከታቸው አቴሽ ደግሞ ነገሩ መርጃን እንደምታስበው እንዳልሆነ ሊያስረዳት ብሎ አይኖቹን ሲያንቀሳቀስ ነበረ። ከዚህ ጋር መርጃን በሉ እኔ የረበሽኳችሁ መሰለኝ፣ መጀመሪያውኑ ተሳስቼ ነው የመጣሁት፣ ይቅር በሉኝ ባካችሁ፣ አረብሻችሁም በቃ ብላልቴር ነበረ። ልትወጣ ስትል አቴሽ ደግሞ ቆይ መርጃን ቆይ እያላን ነበር። የያዘችው ዘንቢል ሁሉ ወድቆባን ነበረ። ከመደንገጡ የተነሳ አረብሽንም ችግር የለም ነይ አረብሽንም እያለ እጇን እየያዘ ነበረ። ክንዷን በዚህ መንገድ ሲይዝ ሞኒካ ፈገግ ብላ መርጃን አየቻትና ወደ እነሱ ቀረበች። ሰላም እንዴት ነሽ? እኔ ሞኒካ እባላለሁ ብላ ልጨብጣት እጇን ዘረጋች። እንተዋወቅ ብላ እጇን ዘረጋ። እዚህ ጋር መርጃን ከዚህ ልጅ ጋር ምንም መታወቅ ፍላጎት የላትም፣ ብቻ በአቴሽ ጉዳይ ቀንታባታለች፣ ጠልታታለች። ልጨብጣት ሁሉ ፍቃደኛ አይደለችም። የሆነ ጣቷን ነገር ብቻ ያዛርጋ ሰላምታውን እያቀረበች ነበር። ለምንድን ነው የመጣሽው? ልነግሪኝ የፈለግሽው ነገር አለ ብሎ አቴሽ ጠየቃት። አሁን ረሳሁት በቃ ሳስታውሰው እመጣለሁ ብላ መርጃ ልትሄድ ነው። ቆይ አንዴ ብሎ አቴሽ ክንዷን እየያዘ ነበረ። እንዴ እስካሁን ድረስ እኮ ስምሽን አልነገርሽኝም ብላ ሞኒካ እየጠየቀች ነበር። ድጋሚ ስሟን ተናገረች። ሞኒካ እባላለሁ፣ ያንቺ ስም ነገርኛ ሳትተዋወቅኝ የረሳሽው ልትሄጂ ነው እንዴ ስትላ ነበር። ከዛ አቴሽ ሞኒካ ማለት የአስሊ ጓደኛ ናት ከአሜሪካ ይላል። ከዛ እሷ እንዴ አቴሽ ኧረ ፈጣሪ ሆይ ምንድን ነው የምታወራው? አንተ እኮ የማታውቀኝ እኮ ነው የምትመስለው። እንዴ አብረን አልነበርን እንዴ? ምን ሆናል? አስሊ መታ ትጠይቅ እንዴ አለችው። እንግዲህ ያው እሷ ደግሞ መርጃን ትባላለች ብሎ አስተዋወቀ። እዚህ ጋር መርጃን ቅር አላት። ለምንድነው ባለቤቴ ናት ወይ ሚስቴ ናት ብሎ ያላስተዋወቀኝ? ያፍርብኛል
ይመስለኛል እንዴ ብላ እንደገና ሌላ ቅሬታ ውስጧ ተፈጠረ። በሉ በቃ መርጃን ነኝ ሚስቱ ነኝ ስላገኘሁሽ ደስ ብሎኛል ብላ እዚህ ጋር ተናገረች። አትሽ ኮስተር አለ። ሞኒካ በፈገግታ ኧረ እባክሽ እያለች ትመለከታታለች። የአትሽ ሚስት ነው ያልኩት ወይኔ ተሳሳትኩኝ እንዴ ብላ መርጃን እዚህ ጋር ራሷን እየጠየቀች ነው። አትሽ በጣም ገርሞታል። መርጃን ሄደች በርቀት። ለማንኛውም ልሂድ እኔ በቃ እናንተ ሁለታችሁ ስሩ ወይ ደግሞ ዘና በሉ ብላቸው ወጣች። በሩን ዘጋቸው። በር ጋር ቆማ ስታለከልክ ነበረ። ድንገት ጀማልና አስሊ መጡ። እንዴ መርጃን እንዴት እዚህ መጣሽ? ምን አዲስ ነገር አለ ብሎ እዚህ ጋር ጀማል እየጠየቃት ነበር። ምንም አትሽ ቢዚ ለስራ ጉዳይ ነበር የመጣሁት ከዛ በቃ በኋላ እመጣለሁ ብዬው ነበር የወጣሁት ችግር የለም እያለች ነበረ። ኧረ እያለ ጀማል ይመለከታታል። ለአትሽ ንገረው ማለቴ እያንዳንዱ ነገር ካጠናቀቅኩ በኋላ እልክለታለሁ እና እዚህ እሱ ቢዚ ስለሆነ እያለች ስትናገር ይመስለኛል ሞኒካን አገኘሻት መሰለኝ ብላ ሲጠየቀች ከዛ እዚህ ጋር ጀማል ሞኒካ መጣች እንዴ ኧረ ቆይ ሰላም ልበላት ብሎ ፈንጠር ብሎ ገባ። መርጃና አስሊ ብቻቸውን ቀሩ። እኔ እንጃ አላቅም አትሽ ምን እንደነገረሽ ነገር ግን አሜሪካ በነበርንበት ሰዓት ሞኒካና አትሽ በጣም ይቀራረቡ ነበረ። ሌላ ታሪክ ምናምን ነገር ማወቅ ከፈለግሽ ነው ያለውልሽ አለቻት። እንግዲህ ያ ፈጣሪ ግንኙነታቸውን ይባርክላቸው። ለምን እንደዚህ ነገር እንደምነግሪኝ አልገባኝም። ምን አገባኝ ስትራ ነበረ። ከዛ አስሊ በፈገግታ ያይቻት መርጃንን ድሮንስ ምን አያገባሽም እኮ ብላ ከራሷ ጋር ካወራች በኋላ ጠላት ወደ ውስጥ ትገባለች። ሞኒካ የአትሽን እጅ እያዘች እያወራችሁ ነበረ። አንተ በጣም ናፍቀኛል አትሽ እንዴ በጣም ናፍቀኛል እንዴ እንዴት እንደዚህ ዝም ትለኛለህ እንዴት አትደውልልኝም ሁላ ነበረ እያለችው ነበረ። ድንገት አስሊ በሩን ከፍታ ስትገባ መርጃን ፊት ለፊት የምታዩ ይህን ነበረ። አትሽ ስራውን ሊሰራ እየሞከረ ጀማልም ቢሆን ጣልቃ ለመግባት ወስኗል። ሞኒካ ግን አትሽን እየወተወተችው ነበረ። መርጃን በበሩ በኩል ፊት ለፊት ይህንን እያየች ተደናገጠች፣ ተበሳጨች። እዚህ ጋር አስሊ በሩን ፊት ለፊቷ ጠረቀመችባት። መርጃ ምንም አማራጭ የላትም ከመሄድ ውጭ። እዛ በረጋ ግን ተገትራ ቀረች። ወይኔ ምንድነው ማድረገው ከዚህ በኋላ ይሄ ግን ለኔ አይገባኝም እኮ ብላ እምባ የተናነቃት ስትሄድ ነበረ። እዚህ ካምፓኒ ውስጥ መቆየት ራሱ አልፈለገችም። ቤት ሄዳ ለመስራትና ስራዋን እዛው ለመጨረስ እያሰበች ናት ያለችው። ከአስሊ ከሞኒካ ጋር እንዲሁም ከጀማል ጋር ተፈጧል። ሞኒካ ናት ብቻዋን እያወራች ያለችው። ያው እንግዲህ አትሽ ዝም አትበል ወርደን ዘና እንበል እንዴ እያለችው ነበረ። እጁን ልነካውን ስትሞክር እጁን እያሸሸ ነበረ። በህይወቴ በጣም ብዙ ወንዶችን አውቃለሁ እንዳንተ አይነት የተረጋጋ ወንድ የለም እያለችው ስታደንቀው ነበረ። አገባባ ያልተመቸው አትሽ ለጀማል ምልክት ሰጠው። ከዛ ጀማል በአትሽ ትእዛዝ መሰረት ሞኒካ እታች አሪፍ ካፍቴሪያ ለዛ ወርደን እስኪ ምግብ እንብላ ዘና እንበል ነይ አስሊ ማብረን እንሂድ በማለት እየተናገረ ነበረ። እናንተ ሁለታችሁ ሂዱ ከራባችሁ እኔ እዚህ ከአትሽ ጋር ቆያለሁ ምንም ችግር የለውም አራበኝም እንደውም አሁን ቅርብ ጊዜ ነበር የበላው ትላለች። ከዛ አስሊ በቃ እንሂድ እሺ ነይ እንሂድ በቃ ዝም ብለን ወክ እናድርግ ብላ ሞኒካ እንደምንም አደፋፈረቻትና ይዛት ሄደች። አትሽ እየተበሳጨ ነበረ። ቆይ እንዴት ነው የመጣችው? እኔ ትመጣለች ብዬ በጭራሽ አልገመትኩም ነበር ያለው። ልክ ነህ አላቅም ወንድሜ እንዴት እንደመጣች አስሊ ወይ እማዬ ሙዚየም ይሆናል እየጠሯት በማለት እየነገረ ነበረ። ከዛ እዚህ ጋር አስሊና ሞኒካ ተያይዘው እየወጡ ነበረ። ሞኒካ ይኸውልሽ እዚህ የመጣሽበት ዓላማ ግልጽ ነው መሆን ያለበት እሺ። በአትሽና በመርጃ መካከል ያለውን ነገር በሙሉ እንድታበላሹ ነው። ሌላ ምንም የተለየ ነገር የለም። ምናልባት በዚህ ጉዳይ ብዙ እንትን እንዳትብሰለሰኝ እሺ፣ እንዳትሸነፊ አንቺን ብትሆኚ አለቻ። ተሳስታ ሞኒካ አትሽን እንዳትወደው እዚህ ጋር ያስጠነቀቀቻት ነበረ። ከዛ በኋላ አሁን አትሽና ጀማል እዚህ ጋር እኔ እንግዲህ ችልጅ ቶሎ ብላ ጎብኘት ታርጋ እየታየት ታርጋ ወደ መጣችበት አሜሪካ እንደምትመለስ ተስፋ አደርጋለሁ። መቆየት የለባትም። ለማንኛውም እንግዳ ናት። ከዚህ በኋላ አስሊም ብትሆን ይዛት እኛ ወደምንሄድበት ቦታ ሁሉ ልትመጣ ትችላለች። ምንም ይወራ ነገር የለውም ጀማል እንግዲህ ከዚህ በላይ ይለዋል። ገብቶኛል ወንድሜ። ምናልባት ግን ቅድም መርጃን ባየችው ነገር ተከፍታ ሊሆን ይችላል አለው። ለምን ትከፋለች ሲሉ ነበር። እኔ አላቅም ወንድሜ አላቅም። ነገር ግን ቅድም በር ጋር አግኝቻን ነበረ። ፊቱ ሁሉ ተቀይሮ ነበረ ማለት ትንሽ ምቾት ውስጥ አልነበረችም አለው። አዎ ልክ ነህ ምቾት ውስጥማ አይደለችም። ያስታውቃል። ያው አንዳንድ ጊዜ እንደዚህ ነገር ያጋጥማል። ልንነጋገር ምናምን እንችላለን። እስኪ ሄጄ ቼክ ላርጋት እንዴት ሆና ይሆን እያለ የመርጃን ሁኔታ ቼክ ሊያደርግ ሊወጣ ነበረ። ከዛ ጀማል እዚህ ጋር አረ ወንድሜ ያትልፋ መርጃን ሄዳለች እኮ ከቤት ሆኜ እሰራለሁ አለችኝ አለው። ኧረ እባክህ መቼ ሲሉ ነበረ። ሳትነግረኝ እንዴት ትሄዳለች እያለው ነበረ። እኔ እንጃ አላቅም። ቅድም ነበር በረጋ ስታገኘን ያለችኝ አለው። በቃ ጥሩ መጣሁ በቃ ብሎ አትሽ ቶሎ ብሎ እየወጣ ነበረ። ጀማል ትንሽ ይቆይና እሱም ቢሆን ከተቀመጠበት ተነስቶ እየሄደ ነበረ። በሌላ በኩል ሃይደር አሁንም ቢሆን የአትሽን ማንነት በተመለከተ መረጃ እየሰበሰበ ነው። አንድ ደህንነት ውስጥ የሚሰራ ዚያ የሚባል ጓደኛው ብዙ ገንዘብ እየከፈለው የአትሽን ጉዳይ በተመለከተ መረጃ እንዲያጣራ ሊያደርግለት እየሞከረ ነበረ። ከዛ እዚህ ጋር አሁን ምን መረጃ አለ ብሎ ጠየቀው። ከዛ ዚያ እኔ የአትሽ እህት ወይም ወንድም አለው ብዬ አላምንም፣ ባለኝ መረጃ መሰረት እህትም ወንድምም የለውም አለው። እንዲህ ምን ሆናል ዚያ በደንብ አጣራ እንጂ እያለው ነበረ። ይህን ጊዜ ዚያ እኔ ምለ ወንድሜ ይሄ አትሽ የሚባለው ሰው ልቦለዳዊ ማንነት ነው፣ አትሽ የሚባል ሰው ኖሮ ማያውቅም ይለዋል። ከዛ
ከዛ አይደር ደንግጦ ምን ማለት ነው ኖሮ ያቅም ማለት ምን ማለት ነው ምንም ምዘባረቀው አንተ እያሉ ነበረ። ወንድሜ እያልኩ ያለሁትማ በቃ ይሄ አትሽ የሚባለው ማንነት የውሸት ማንነት እኮ ነው የምል በቃ የውሸት ማንነት ነው አለው። ደነገጠ። እስኪ አጣራልኛ እሱንም በደም ሲለው ነበረ። ክፈላ እያለው ነበረ። ሃይደር ባለፈው በጣም ብዙ ገንዘብ ነበር የሰጠው። እሱስ ገንዘብ አለው እንዴ አለቃ ታዲያ እኔ በጣም ብዙ በስሬ ሰራተኞች አሉ ለነሱ ገንዘብ መክፈል ያለብኝ ገንዘብ አለ አለው። ከዛ ሃይደር እሺ ፈልጋለሁ እያለ ነበር። ሃይደር ትክክለኛውን የአትሽ ማንነት ለማወቅ እጅግ በጣም እንደጓጓ ነው አሁንም ድረስ ቢሆን። በሌላ በኩል መርጃን ምሽት ላይ ወደ ቤት እየገባች ወደ ሜታ ክፍሏ ከዛ ፎቶን አፍጣ እየተመለከተችው ነበረ። አትሽ በተመሳይ መንገድ ይህን ፎቶ በፍሬም አሰርቶት በኃይለኛው ነበር መልሶ የሰበረው። አሰርቶት መርጃንን እንደጠበቃት ስላላገኛት፣ በአንድ በኩል ደግሞ እሷ አሁን ይህን ፎቶ ልስበረው አልስበረው የሚል ነገር ውስጧ ተፈጠረ። በቃ ልስበረው ብላ ከራሷ ጋር እያወራች ድንገት እሱ ሲመጣ ቶሎ መሳቢያ ውስጥ ከተተችው። ከዛ ከታው ቆም ብላ ያሰበች ድንገት እሱ መጣ። እንዴት ሳትነግሪኝ ትሄጃለሽ? ሳትነግሪኝ ቤት መጣሽ አትጠብቅኝም ነበር እንዴ አላት። ለምን ብዬ ነው የምጠብቅ አለችው። ታዲያ ብቻሽን እንዴት ትመጫለሽ ታዲያ ብቻሽን አላት። ምን ጥያቄ ነው? እኔ እኮ ልጅ አይደለሁ ማንም ሰው ጄን አንጠልጥሎ ቤት እንዳያመጣኝ አልጠብቅም። ምን እያልክ ነው ያለው? አንተም ቢዚ ነበር ካለችው እኮ ማወቅ ነበረብኛ። ታዲያ እኔ ለማለት የፈለግኩት ይሄንን አይደለም። እኔ እየመጣሽ እንዳለ ለምንድን ነው ያላወቅኩት? ምን አለበት ብትነግሪኝ? ምንድነው ችግሩ? ምን አስደበቀሽ? ቆይ ዝም ብለሽ ብቻሽን ለመጣሽ እያለ ነበር። በቃ ትነዝንዘኝ አለችው። ለምን እነዘንዝሻለሁ? አልነዘንዝኩሽም። እኔ እንደዚህ ነገር እንደማድረግ ታውቂያለሽ ሳትነግሪኝ መሄዱን አላት። ከዚህ በኋላ አሳውቃለሽ አቶ አትሽ ችግር የለም እሺ አለችው። የምሬን እኮ ነው ምንድን ነው እያለ ነበረ። እኔ ስራ ነበረኝ አለችው። እኮ ቢኖርሽ ሳትነግሪኝም ነበር እንዴ? ብቻሽ እንዴት ትሄጃለሽ እኮ ነው የምልሽ። ምን አለበት ብትረጂኝ እያለ ነበረ። አትሽ በቃ ከዚህ በኋላ እኔ ላይ ምንም ነገር አይፈጠርም እሺ አትፍራ። ማንም አያግተኝም፣ ማንም ሊገለኝም አይሞክርም እሺ። ከዚህ በኋላ ነጻ ሰው ነኝ ችግር የለም አለችው። ምን አይነት ወሬ ነው? እንዴት ነው የምታወሪ? እንዴት ነው የምትናገሪው? እንዴ የምታወሪው ነገር ተጠንቀቂ እንጂ እያለ ነበረ። እኔ ከዚህ በኋላ አልረብሽም ለዛ ነው ይሄንን የምልህ ገባ። ቢሮስ መስራት ካለብህ መዝናናትም ካለብህ ሰው ማምጣትም ማቅረብም ከፈለክ እንደፈለክ እኔ አልረብሽም እያለችው ነበረ። ምን እያልሽ ነው ያለሽው? ቅድም እኮ ከእንግዳ ጋር ነበርኩኝ። እሷ ደግሞ የአስሊ እንግዳ ናት ልታወራኝ ነበር የመጣችው አላት። እኮ ከእንግዳ ጋር ቢዚ ነበር ነው የምልህ እሱም ማቋረጥ አልፈለግኩም ነበር አለችው። እሺ ለማንኛውም ይሁንልሽ እያለ ነበር። ግን ምንድናት ያችልሽ ከአሜሪካ የመጣችው በመካከላቸው ያለው ምንድን ነው አለችው። ከዛ እሱ ምንም ነገር የለም እያለ ነበር። ላፕቶፓን ወጣች። አናውራ ማለት አናውራም ስራ መስራት አለብኝ አለችው። ከዛ በኋላ አያታያትና እየቀናሽብኝ ነው መሰለኝ አላት። በአንተ አለችው። አዎ በእኔ እየቀናሽብኝ ነው እያለ ነበር። መስሎ ነው እባክህ መስሎ ነው ትለዋለች። አወቀባት፣ ሳቀባትና ጥሏት እየሄደ ነበረ። እሱ ከሄደ በኋላ የምር እየቀነው ነው እንዴ ብላ ራሷን እየጠየቀች ነበረ። በሌላ በኩል ሃይደር ነዚርን ማታ ቀጠረው። ነዚር ቤት ውስጥ እየመጣ ነበረ። በውጭ በኩል ግቢ እያወሩ ናቸው። እሺ ሃይደር ቶሎ ብዬ ተጣድፌ ነው የመጣሁት። አስቸኳይ ነው ስትለኝ ቶሎ ነበር የመጣሁት። ምንድን ነው ነገሩ? አስቸኳይ ባይሆን ኖሮ አጠራኝም ነበረ። የማይረባ ነገር እንዳታወራ አለው። አስፈላጊ ጉዳይ አለኝ፣ ገንዘብ ፈልጋለሁ፣ አሁኑኑ ገንዘብ ፈልጋለሁ አለው። ለዚህ ነበር የጠራኝ? አንተ ምን ሆናል? እኔ እርዳታ ድርጅት አረከኝ እንዴ? ስማ ገንዘብ ከዛፍ ላይ የምቆርጥ መሰለ እንዴ? እንደቀጣ ምን ሆናል አንተ? ቆይ እንዴ ባለፈው ከካምፓኒ የሚገባን ድርሻ ሰጥቼ ነበር አለው። ሌላም ፈልጋለሁ እያለ ነበረ አይደለ? ስራ ታዲያ ስራ እናገኝ። ስማ ከኔ እንደፈለገ ገንዘብ ማግኘት አትችልም። ምን ሆናል አንተ? ገንዘብ እንደፈለክ እያጠፋ ሲለው ነበረ። ስማ እኔ አትሽን ነው በቃ አትሽን ነው ማጥፋት የምፈልገው። ገንዘቡንም እያወጣው ያለው እዛ ላይ ነው እኮ የምልህ። ገና ከዚህ በላይ ማውጣው ገንዘብ ይኖራል ብዬ አስባለሁ። ማለቴ አትሽን በተመለከተ ብዙ ነገር እያጣራሁኝ ነው ያለሁት። በመጨረሻ ትክክለኛ ማንነቱ ይጋለጣል እኮ ነው የምልህ አለው። ማነው እየመረመረልህ ያለው ብሎ ጠየቀው። የሆነ ጓደኛዬ ደህንነት ነገር ነበረ እና ኤክስፐርት ነው በዚህ ጉዳይ በጣም ብዙ ልምድ አለው እና አትሽ የሚባል ሰው ጭራሽ እዚህ ምድር ላይ የለም እኮ ነው የሚለኝ አለው። ማለት እያለን እዚህ ጠየቀ። ማለቴ ይሄ ሰው አዲስ ማንነት ነው ያገኘው እና አትሽ የሚባል ሰው ምንም አይነት ወንድም ወይም እህት የለውም፣ በተለይ እህት የለውም ሲለው ነበረ። ኧረ እባክህ እያለ ነዚር እያዳመጠ ነበረ። አትሽ እህት ኖሮት የማያውቅም ዚያ እያለኛል ይሄ ነው ሲለው ነበረ። ግን ሰው ለምን ትክክለኛ ማንነቱ እንደዚህ ይደብቃል ሲለው ነበረ። እኮ እሱንም ማውቅበት ጊዜ እየቀረበ ነው ያለው እሱን እኮ ነው የምልህ እያለው ነበረ። ስታስበው የዚያ የሚባል ሰው የመረጃ የሚያገኝ ይመስላል እያለው ነበረ። አዎ ብዙ ሰዎችን ያውቃል፣ በጣም ብዙ ኮኔክሽን አለው። ዋናው ነገር ደግሞ ይሄ ነው እጁ ላይ ብዙ መረጃ ማግኘት የሚችልበት አቅም ካለው ሲለው ነበረ። ጥሩ እሰጥሃለሁ ይሄ አትሽ ካራባል ሰው ማን እንደሆነ እናቀልና ታዲያ እንደዛ ከሆነ እያለው ነበር። ልክ ነህ እያለ እዚህ ጋር ሃይደር ጭቅላቱ እየነቀነቀ ነበረ። ማታ ላይ ሞኒካ በተገኘችበት ጠቅላላ ቤተሰቡ ቁጭ ብሎ ራት እየበላ ነው ያለው። አንድ ነገር ተቀይሯል። ዛሬ እርስ በርስ አይሰዳደቡም። ቢያንስ እነ ሙዘይን እነ ነርሚንን አይሳደቡም ዛሬ ብቻ። ከዛ ሞኒካ ከሙዘይን አጠገብ ነበር የተቀመጠችው። ከዛም በኋላ ወይኔ ሞኒካ የምትወደው ዲዘርት እያለች እዚህ ጋር ሙዘይን ታደናንቃለች። አትሽ ትዝ ይልሃል ይህን ዲዘርት አንተም ተወደው ነበረ እያለች ሙዘይን ትናገራለች። አስሊም እንደዛው አትሽ ትዝ ይልሃል ዩኒቨርሲቲ እኮ እያላችሁ አሜሪካ እኮ ያኔ የአመቱ ምርጥ ጥንዶች ተብላችሁ ነበረ ትለዋለች። መርጃን ቅናቷ ቀጠለ። መርጃን በያዘችው ቢላ ፊት ለፊት ያለውን ምግብ እያወጋችሁ ነበር በእልና በንዴት ሆነ። አሁንስ በዛ መስመራችሁን አለፋችሁ የሚል አይነት ፊት ስታሳያቸው ነበረ። እነሱ ምንም ሳይመስላቸው አሁንም እንደዛ መነጋገራቸውን ይቀጥላሉ። መርጃን ሊያሳብዷት ደረሱ። በአንድ በኩል አትሽ ደግሞ እንደዛ ሆኖ ያለፈ ጉዳይ ነው ታዲያ ምን ይጠቅማል እያለ መርጃን ሌላ ስሜት እንዳይሰማት፣ በአንድ በኩል ሞኒካም የልብ እንዳይሰማት ሊያረግ ነው። ውድ ተመልካቾች ሞኒካ ይሳካላታል ወይስ አይሳካላትም? እነ አስሊ እንዲሁም ሙዘይን እንደዚህ ለማድረግ በሞከሩ ቁጥር የመርጃን ፍቅር እየጨመረ መቶ በመጨረሻ እሷ ወደሱ የምትመለስበት መንገድ
ወይም ደግሞ እድል ሰፊ የሆነ ይመጣል ወይ? አይደርስ ቢሆን ስለ አቴሽ ያለውን ትክክለኛ ማንነቱን የተደበቀ ማንነቱን አሁን ለማወቅ ብዙ እየለፋ ነው ያለው። በቅርብ ቀን ይደርስበታል ወይስ እንደለፋ ይቀጥላል? አቴሽ በዚህ በፍቅር በወደቀበት በተዘናጋበት ሰዓት ላይ ነገሮች ቀስ በቀስ ከድጦ ወደ ማጡ ይቀርባሉ ወይስ ትክክለኛውን ለማቀድ አስቦ የመጣውን በቀል ማከናወን ይችላል? ውድ ተመልካቾች እነዚህና ሌሎች ትዕይንቶችን በቀጣይ ክፍል ወደ እናንተ በቅጠል ቲቪ ዩቲዩብ ቻናል ይዤላችሁ ብቅ የምል ይሆናል። ውድ ተመልካቾች በዛሬ ዕለት በቅዳሜ ከሰዓታት በኋላ ዘውድ ድራማ ወደ እናንተ ይዤ የመጣ ይሆናል። ዘውድ ድራማ ከባለፈው የቀጠለ ቀጣዩን ክፍል ወደ እናንተ አደርሳለሁ። ከዚህ በኋላ የመሃል ልብ እንዲሁም ዘውድ ድራማ ወደ እናንተ ሁለት ቪዲዮችን ለማድረስ ጥረት እያረኩኝ ነው። በኮሜንታችሁና በላይካችሁ የምታግዙኝን ክቡራን ተመልካቾች ከልብ ለማመስገን ወዳለሁ። በቀጣይ በአዲስ ክፍል በአዲስ ድራማ ትዕይንቶች እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ ይሁን።